ሰላም ጤና ይስጥልን ውድ የሀገሬ ቴሌቪዥን ተመልካቾች እንደምን አላችሁ? ከሀገሬ ቴሌቪዥን ሀገሬ ትንታኔ ጀምሯል። ዛሬም በአንድ ርዕሰ ጉዳይ ላይ ውይይት እናካሂዳለን። ሙሴ ከበደ ከባልደረባ ኃይለ ገብርኤል ታደሰ ጋር እዚህ ተገኝተናል። የዛሬ መወያያ ርዕሳችን ደግሞ የሩሲያና ዩክሬን ጦርነት የተመለከተ ይሆናል። እንግዲህ ሩሲያ ከፍተኛ የተባለ የአየር ላይ ጥቃትን በዩክሬን ላይ ፈጽማለች። ይህም እንግዲህ ጦርነቱ ከተጀመረበት ጊዜ አንስቶ ከፍተኛ የተባለ የአየር ላይ ጥቃት ነው። ስለዛም እና አጠቃላይ ደግሞ የሩሲያ ዩክሬን ጦርነት አስመልክቶ ነው ውይይት የምናደርገው። አብራችሁ እንድትቆዩ ደግሞ የአክብሮት ግብዣችን ነው። ኃይሌ እንዴት አለ? እንዴት ከረምክ? እንግዲህ ሰሞነኛ ጉዳይ የነበረው የኢራንና እስራኤል ነበረ። እንግዲህ በእስራኤልና ኢራን ያልታሰበ የ12 ቀናት ጦርነት እንግዲህ ትኩረት ተነፍቆት የነበረው የሩሲያና ዩክሬን ጦርነት ደግሞ አሁን ያኛው የመካከለኛው ምስራቅ ውጥረት ከረገበ በኋላ ሲረግብ ደግሞ አሁን ተመልሶ መጥቶ ብዙ ነገሮችን በርካታ ጉዳዮችን እያስተናገደ ይገኛል። እንግዲህ ባለፉት ቀናቶች ከትላንት በስቲያ ሩሲያ በዩክሬን ላይ እጅግ ከባድ የተባለን የሚሳኤልና የድሮን ጥቃቶችን በዩክሬን ላይ አድርሳለች። ይህም እንግዲህ ጦርነቱ ከተጀመረበት ከፌብሩዋሪ 2022 ጀምሮ ከባድ ትልቅ የተባለ ወደ 537 አጠቃላይ ቁጥሩ ነው የድሮንና የሚሳኤል ጥቃቶችን ያደረሰችው። እንግዲህ ከሱ ጋር ተያይዞ በጣም ብዙ ጉዳዮች እየተነሱ ይገኛሉ። በቅድሚያ የምናደርገው ጥቃቱን እንዴት አገኘው? እንዳልከው ነው እንግዲህ በኢራንና በእስራኤል ጦርነት እንግዲህ አሜሪካን በተሳተፈችበት ሰፋ ያለ ሽፋን ስለነበረው እንግዲህ በዓለም አቀፍ ደረጃ ትኩረት ተነፍጎታል። መነጋገሪያነቱም ቀንሰው ነበር። ነገር ግን በዛ ሂደትም ትናንሽ የሚባሉ ጥቃቶች ቀጥለው ነበር በሁለቱ ሀገራት መካከል። ነገር ግን ከትላንት በስቲያ ጀምሮ ትናንትናም ጭምር የነበረ ጥቃት ደግሞ አለ። እንግዲህ በሩሲያ በኩል የተፈጸመ ጥቃት ማለት ነው። እንግዲህ እንዳነሳው ጦርነቱ የተጀመረው የካቲት 2022 ላይ ነው። እንግዲህ ከየካቲት በኋላ በተደጋጋሚ ጥቃቶች ተፈጽመዋል። በሁለቱም በኩል የአጸፋም ጥቃቶችም ተፈጽመዋል እንግዲህ በሁለቱም ሀገራት በኩል። ነገር ግን ትናንትናና ከትናንት በስቲያ በዋናነት ከትናንት በስቲያ ያየነው ጥቃት ግን ጦርነቱ ከተጀመረ ወዲህ ትልቁ የምንለውን ጥቃት ነው እንግዲህ ሩሲያ የፈጸመችው። በዚህም ይህንንም ጥቃት እንግዲህ የዩክሬን አየር ኃይልም አረጋግጧል። ሶስት ከተሞች ላይ የዩክሬን ከተሞች ላይ እንግዲህ ጥቃቱ ተፈጽሟል። በእነዚህ ከተሞች ላይም 3 ያክል ሰዎች እንደተገደሉ በኋላ ላይም እንግዲህ የተረጋገጠ ነገር ባይኖርም አንድ ተጨማሪ ሰው መሞቱን የሚያረጋግጡ መረጃዎች ወጥተዋል። እንግዲህ በዚህ ሁኔታ እንግዲህ ይሄኛው ጥቃት አዲሱ ጥቃት ለየት የሚያደርገው አንደኛ በመጠን ከሌሎቹ ካለፉት ጥቃቶች ሰፋ ያለ ብዙ ቦታዎችን ብዙ የድሮኖችን የተጠቀመችበት ጥቃት ነበር የነበረው። ከዛ ባለፈ ደግሞ ጥቃቱ የተፈጸመው ወደ ምዕራብ ዩክሬን አቅጣጫ ነው። እንግዲህ ከዚህ ቀደም የነበረው በምስራቃዊ አቅጣጫ የነበረው የጥቃት ኤሪያ ወይም ግጭቱ ሲካሄድበት ከነበረው ለየት ባለ መልኩ በምዕራብ አቅጣጫ ውስጥ ወይም በምዕራብ ዩክሬን በሚባሉ አካባቢዎች ላይ ነው እንግዲህ ጥቃቱ የተፈጸመው። እንግዲህ ይሄ ጥቃት ከባለፈው በተቃራኒ ወይም በፊት ሲጠቃ ከነበረበት በተቃራኒ ወይም ወደ ፖላንድ ድንበር አካባቢ ለፖላንድ የሚቀርብ ነው። እንግዲህ ፖላንድና ኔቶም ፖላንድ የኔቶ አባል እንደመሆኗ መጠን እንግዲህ የፖላንድ ደህንነት ያሰጋኛል። እንግዲህ ኔቶ የተቋቋመበትም ዓላማ አባል ሀገራቱ በኔቶ መስማሚያ ሕግ መሰረት እንግዲህ አንቀጽ 5 ላይ እንደተገለጸው አባል ሀገራቱ አንድ አባል ሀገር ለሚያጋጥመው ምንም አይነት ጥቃት ከለላ ወይም ጦርነት ውስጥ ሁሉ እስከ መሳተፍ ድረስ የሚያደርስ እንትን አላቸውና ኔቶም እንግዲህ ያደረገው ፖላንድ ኤሪያ ላይ ጥቃቶቹን ሩሲያ ስትፈጽም ያንን ለመከላከል በሚል እንግዲህ የፖላንድን የአየር ክልል የመጠበቅ ስራዎችንም እየሰራ ይገኛል። እንግዲህ የዩክሬን ኤፍ-16 የተባለ ጀት እንግዲህ በሩሲያ ተመቶ ተጥሏል። ይህንን ከምዕራባውያን በድጋፍ መልክ ያገኘችው ነው። እንግዲህ ስጋቶችን ጨምረዋል። በፖላንድ በኩልም በኔቶ በኩልም እንግዲህ ከዚህ በፊትም ዳርዳርታዎች ነበሩ ወደ ሩሲያን በስጋትነት የማንሳቱ። ዩክሬንም ደግሞ አባል ስላልሆነች ቀጥታ መሳተፍ ባይችሉም እንኳን እንግዲህ በዩክሬን ዙሪያ የሚገኙ በርካታ የአውሮፓ ሀገራት የምስራቅም የምዕራብ አውሮፓ ሀገራትም እንግዲህ በብዛት የኔቶ አባል ሀገራት ናቸውና የኔቶ አባል እስከሆኑ ድረስ ደግሞ ኔቶ የመጠበቅና የስጋት እነሱ ላይ የሚደርሰው ነገርም ስጋት ስላለበት እንግዲህ አሁንም ወደ ምዕራብ ዩክሬን ሄዳ ያጠቃችውን የሩሲያን ጥቃት ኔቶ እንደ ስጋት በማንሳት አካባቢውን የመጠበቅ ፖላንድም ስጋት ውስጥ እንዳለች የገለጸችበት ነበር እንግዲህ ጥቃቱ። እንግዲህ በተለይ በዚህ በሩሲያ ዩክሬን ጦርነት እንግዲህ ከዲፕሎማሲያዊ ጥረቶች ባሻገር ወይም ደግሞ አጠቃላይ ከጦር ግንባርም ላይ ከሚገኙ ድሎችም ሽንፈቶችም ባሻገር ደግሞ የድርድር ሂደቶችም ከዚህ ቀደም ሲካሄዱ እንደቆዩ ይታወቃልና የሩሲያ ዩክሬን ጦርነት በድርድር እንዳይቋጭ ካደረጉ ዋነኛ ምክንያቶች መካከል አንዱ ተደርጎ የሚጠቀሰው የሩሲያ መሪ ቭላዲሚር ፑቲን እነዚህን የድርድር ሂደቶች ልክ እንደ ጊዜ ማኛ አድርገው ይቆጥሯቸዋል የሚሉ ሀሳቦች በስፋት ይነሱ ነበርና አሁን ላይ በተለይ ከቅርብ ጊዜያት ወዲህ የተመዘገቡ የሚገኙ የጦር ሜዳ ስኬቶችን ስትመለከት ያ ሀሳብ እውነትነት እንዳለው የሚያሳዩ ሆኖ ተገኝቷል። ዛሬም እንግዲህ አንድ የወጣ መረጃ አለ። ከዚህ ቀደም ከ90 በመቶ በላይ የሩሲያ ጦር ተቆጣጥሮት የነበረው የሉሃንስክ አካባቢን ሙሉ በሙሉ በእጁ እንዳደረገ
የአካባቢው ወይም የግዛቱ ገዢ ማስታወቃቸውን እንዲሁ ተመልክተናል። ከዛ ባለፈ ዶኔስክን በግማሽ በሚሆን አካባቢ ተቆጣጥሮ ይገኛል የሩሲያ ጦር። ከዛ ውጪ በተለያዩ ቦታዎችም በዲኒፕሮ ፔትሮቭስክ አካባቢም እንዲሁ ከፍተኛ ግስጋሴ ያደረገ ያንን አካባቢ ለመቆጣጠርም እንዲሁ ጥረት ያደረገ እንደሚገኝም የተለያዩ መረጃዎች እየወጡ ይገኛሉ። ከዚህ ቀደም በጣም በስፋት ስናነሳው የነበረው በካርኪቭ አካባቢም ትልቅ ስትራቴጂካዊ ጠቀሜታ ያላት ከተማ ነች። በዛም እንዲሁ ያችን አካባቢ ለመቆጣጠር ግስጋሴ ላይ እንደሚገኝም አሁንም በእርግጥ ምንም እንኳን የዩክሬን ጦር ያንን አካባቢ ወጥሮ ቢገኝም ማለት ነው። በተመሳሳይ መልኩ ፖክሮቭስክንም እንዲሁ ታነሳለ። በተለይ የዩክሬን ጦር ትልቅ ስትራቴጂካዊ ጠቀሜታ ያላትና ለወታደሮችና ለጦር መሳሪያ ሽግግር የሚጠቀምባት ከተማ ነች። ያንንም ከተማ እንዲሁ ለመቆጣጠር እንዲሁ ከፍተኛ ጥቃት ሲያካሄድና አሁንም ግስጋሴዎች እንዳሉም የተለያዩ መረጃዎች እያሳዩ ይገኛሉ። ነገር ግን ከዚህ ደግሞ በተለየ መልኩ ደግሞ ምናልባት በጦርነቱ የ3 ዓመት ታሪክ ውስጥ ሰምተን በማናውቅ ወይም እምብዛም አይሰማም ነበር በምዕራባዊ ዩክሬን በኩል የሚደረጉ ጥቃቶች። ያንንም ለምን እንደሆነም በስፋት እናነሳዋለን። እንግዲህ በዛም ከባድ የሆነ ጥቃቶች እየፈጸመ ይገኛል። እንግዲህ የምዕራባዊ ዩክሬን አካባቢ ቅድም አንተም ስታነሳው እንደነበረው ከፖላንድ ጋር ድንበር የሚጋራ ነው። ለዩክሬን የሚደረጉ ወታደራዊ ድጋፎች በዋናነት የሚተላለፉት በዛ አካባቢ ነው። ያ በመሆኑ ምክንያትም ይህንን ጥቃት ከቅርብ ጊዜያት ወዲህ ሩሲያ በጣም አጠናክራ የቀጠለችበትም ሁኔታ ትመለከታለ። ከዛ ውጪ በጣም ትልልቅ የዩክሬን የመሳሪያ ማከማቻዎችን በዚህ ምክንያቱም ቅድም እንዳልኩ በሽግግሩን በዛ መስመር የሚፈጸም ከመሆኑ ጋር የተያያዘ ጦር መሳሪያ ክምችቶች፣ መጋዘኖች እዛ አካባቢ ላይ ይገኛሉ። በዛ ምክንያቱም አሁን ተደጋጋሚ ጥቃቶችን እየፈጸመች ትገኛለች። ከዚህ ውጪ በተለይ እንግዲህ አሁን ተብሎ ቅድም አንተም ስታነሳው እንደነበረው ኤፍ-16 የጦር ጀት ተመቶባታል። ከዚህ ጋር ተያይዞም በጣም ብዙ ሀሳቦችም እየተነሱ ይገኛሉ። እንግዲህ አንዱም ድል ተደርጎ የተቆጠረው በዚህ በተለይ ከትላንት በስቲያ በነበረው ጥቃት አንድ ኤፍ-16 ተከስክሶ ፓይለቱም በተመሳሳይ መልኩ ህይወቱ አልፏል። ይህ እንግዲህ በተለይ ባለፉት 1 ዓመታት እንግዲህ ዩክሬን ይህ ኤፍ-16 የጦር ጀት ከተረከበች በኋላ የተመዘገበ 3ኛው የፓይለት ሞት ተደርጎ ተቆጥሯል እና ይህም በጣም ትልቅ ኪሳራ እንደሆነ ለዩክሬን እየተገለጸ ይገኛል። እንግዲህ ቢያንስ ወደ 15-16 አካባቢ በዋናነት አሁን ላይ ወደ 16 የሚደርሱ የጦር ጀቶች በስራ ላይ እንደሚገኙ በዩክሬን በኩል የተለያዩ መረጃዎች እየወጡ ይገኛሉ። ምንም እንኳን በተለይ እነዚህ የኔቶ አባል ሀገራት ወደ 85 የሚደርስ ኤፍ-16 የጦር ጀትን ለዩክሬን ለማቅረብ ቃል ገብተው ነበር እንደምታስታውሰው። ከዚያ ውስጥ እንግዲህ ምን ያህሎቹን አሁን ላይ ኤግዛክትሊ ወይም በትክክል ጥቅም ላይ እየዋለች ትገኛለች የሚለው ቁጥራዊ መረጃዎች ይወጡ አይደለም። ነገር ግን ይህ ኤፍ-16 መከስከሱ ራሱ በተለይ በጦር ግንባር ላይ ላለው ሁኔታ ትልቅ የሆነ ኪሳራ በዩክሬን ላይ ሊያደርስ እንደሚችል የተለያዩ ወታደራዊ ሳይንሶች እየገለጹ የወታደራዊ ሳይንስ ባለሙያዎች እየገለጹ ይገኛሉ። ለምንድነው ብለን ስታነሳ በዋናነት እንግዲህ አሁን ዩክሬን የሩሲያን ከፍተኛ የሆነ እንግዲህ የሚሳኤል ውርጅብኝ ነው ያደረሰች የምትገኘው። በተደጋጋሚ ቁጥራዊ መረጃዎችን በተመለከተ በጣም ጥቃቱ ከዚህ ቀደም ከነበረው ቁጥር አንጻር ከፍ ያለን የመጣው የዩክሬን የእነዚህን የሚሳኤልና የድሮን ጥቃቶች የማክሸፍ አቅምም በተቃራኒ በኩል ደግሞ እየቀነሰ ነው የመጣው። ቁጥራዊ መረጃዎችን በተመለከተ በሐምሌ 2024 የነበረው ቁጥር 35 የሚደርሱ ውጤታማ ጥቃቶች ነበር፣ ወይም በዩክሬን የአየር መከላከያ ስርዓት ሳይከሽፉ ጥቃት ያደረሱ ናቸው። ነገር ግን ይህን ቁጥር ደግሞ አሁን ላይ ስትመለከት በሰኔ 2025 እንግዲህ በተጠናቀቀው ማለት ነው አሁን ወር ወደ 626 የሚደርሱ ጥቃቶች በዩክሬን የአየር ኃይል ሳይከሽፉ ኢላማቸውን መተው ጉዳት አድርሰዋል። ከዚህ ቀደም በነበረው ወር ደግሞ ያ ማለት በግንቦት ወር ደግሞ ወደ ከ700 በላይ ጥቃቶች ነበሩ። ይህ እንግዲህ የሚያሳየን የዩክሬንን የሩሲያን ጥቃቶች ቁጥር እየጨመረ መምጣቱን ወይም ስኬታማነታቸውን እየጨመረ መሆኑን፣ በተቃራኒው ደግሞ የዩክሬንን የመከላከል አቅም እየተዳከመ መምጣቱን ነው የምትመለከተው። ከዛ ውጪ በስፋት የሚነሳው ሌላው ሀሳብ ደግሞ የዩክሬን የአየር መከላከያ ስርዓት እንግዲህ የአየር መከላከያ ስርዓት ስታነሳ በዋናነት የምታነሳው ተተኳሾችን ነው። እነዛን ሚሳኤሎች ወይም የሚመጡ ድሮኖችን መከላከል የሚችለው ይህ መከላከያ ስርዓት ብቻ ነው። ተተኳሾቹን እጥረት እንደገጠማትም የተለያዩ መረጃዎች እየወጡ ይገኛሉ። የተተኳሽ እጥረት ስላጋጠማትም ምን እያደረገች ትገኛለች? በኤፍ-16 እንግዲህ ኤፍ-16 እጅግ ዘመናዊ የሚባል አሁን ላይ ካሉ የጦር ጀቶች ውስጥ እንግዲህ እጅግ ዘመናዊ ከሚባሉት መካከል የሚጠቀስ ሞዴል ነው። በአሜሪካ በዋናነት የሚሰራ ሞዴል ነው። ከዛ ውጪ የራሱ የሆነ የናቪጌሽን የራዳር ስርዓቶች ያሉት እጅግ ዘመናዊና ኢላማውን በሚገባ መምታት የሚችል አጂሊቲውም ወይም ይሄ የመታጠፍ ብቃቱንም በዋናነት ከፍተኛ የሆነ ታነሳለት አለ። እጅግ በሃይ ስፒድ
በከፍተኛ ፍጥነት ደግሞ እንዲሁ እየተጣጠፈ እንግዲህ ኢላማው መምታት የሚችል እና በጣም ብዙ የሆኑ ኳሊቲዎች ያሉት የጦር ጀት ነው። እንግዲህ ይህ ኤፍ16 ጀት ነው። እንግዲህ በዚህ ኤፍ16 ጀት አማካኝነት ነው ዩክሬን የሩሲያን የሚሳኤልና የድሮን ጥቃቶችን እያከሸፈች የምትገኘውና ያ በመሆኑ ምክንያትም ነው እንግዲህ አሁን ላይ ጦር ጀቱ ተከስክሶ አደጋ የደረሰበት። ወደ የዩክሬን የአየር መከላከያ ኃይል እንዳስታወቀው የጦር ጀቱ ወደ 7 የሚደርሱ የሩሲያን የአየር ላይ ጥቃቶችን ካከሸፈ በኋላ ነው እንግዲህ የጀቱ ላይ ጉዳት ደርሶ ተከስክሶ የፓይለቱም ህይወቱ ያለፈው ማለት ነውና እንግዲህ ይህ ኤፍ16 ጉዳት በከፍተኛ ደረጃ የዩክሬን የመከላከል አቅም ላይ አደጋ ላይ ሊፈጥር ይችላል ተብሎ ይገመታል። ከዚህ ጋር እንግዲህ አያይዘህ የምታነሳው እንግዲህ ቅድም እንዳልኩት ወደ 85 የሚደርሱ ኤፍ16ቶችን ነው እንግዲህ ዴንማርክ፣ ኔዘርላንድስ፣ ኖርዌይ እንዲሁም ቤልጅየም እና ሌሎች ሀገራትም ለዩክሬን ለመስጠት ቃል የገቡትና ከነዚህ መካከል የተወሰኑት እንግዲህ ጥቅም ላይ እንደዋሉ የተለያዩ መረጃዎች እያሳዩ ይገኛሉ። ለምሳሌ ዴንማርክ ቃል የገባቸው ወደ 19 የሚደርሱ ኤፍ16 ጀቶችን ነው ለመስጠት ቃል የገባቸው። ነገር ግን ወደ 12 የሚደርሱት ብቻ ናቸው ዩክሬን ጋር የደረሱት። ከዛ ባሻገር ኔዘርላንድስ በተመሳሳይ መልኩ ወደ 24 የሚደርሱትን እንግዲህ አሁን ሀገራቱን ለቀው ወጥተው ወደ ዩክሬን እየተጓጓዙ እንዳሉ እንዲሁ መረጃዎች እያሳዩ ይገኛሉ። ከዛ ውጪ ኖርዌይ በተመሳሳይ መልኩ ወደ 6 የሚደርሱ የጦር ጀቶችን በ2025 መጨረሻ አካባቢ ላይ ወደ ዩክሬን ይደርሳሉ ተብሎ ይጠበቃል። እንግዲህ ከዚህ ጋር አያይዘህ የምታነሳው በተለይ ኤፍ16 እነዚህ የማርሽ ቀያሪ ተብለው ከዚህ ቀደምም የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ እንግዲህ በጣም በተደጋጋሚ እንግዲህ በተለይ በጦር ግንባር ላይ በተለየ መልኩ የኃይል ሚዛን ሲያጋድል ወደ ምዕራባውያን ሀገራት እየሄዱ ልመና ቀረሽ ልመና ማለት ትችላለህ ሄደው ይህ ኤፍ16 እንዲቀርብላቸው ተደጋጋሚ ውትወታዎችን ሲያካሂዱ እንደነበር ይታወቃል። አሁንም ይህ ጥቃትም ከተፈጸመ በኋላ በተለይ የአሜሪካን ፕሬዝዳንት ዶናልድ ትራምፕን ወይም አሜሪካ ይህንን ኤፍ16 ጦር ጀት በከፍተኛ መጠን እንዲሰጣቸው እንዲሁ ጥያቄ አቅርበው ነበር። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከዚህ ቀደም ሲያራምዱት ከነበረው አቋም በተለየ መልኩ ያ ማለት እንግዲህ ባይደን አስተዳደር ከፍተኛ የሆነ የጦር መሳሪያ በገፍ ሲያስታጥቃት እንደነበረ ይታወቃል። ነገር ግን ዶናልድ ትራምፕ ይህንን የጦር መሳሪያ ማዕቀብ እንደጣሉ ይታወቃል። ወይም ደግሞ ለመስጠት ዳተኝነት ሲያሳዩ ቆይተዋል። ነገር ግን የሩሲያ የተጠናከረ ጥቃት በኋላ ደግሞ እና በሩሲያ በኩል ወደ ሰላም ድርድሮች ለመምጣት የሚታየው ዳተኝነትን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እንግዲህ እያጤኑ እንዳሉ ይህንን ኤፍ16 የጦር ጀት ለዩክሬን ለመስጠት እያጤኑ እንዳሉ ገልጸዋል። ግን በሽያጭ መልክ ነው ወይስ ደግሞ በብድር ነው የሚሰጡት? ከዛ ውጭ ደግሞ ቁጥራቸው ምን ያህል ነው? ይህንን ኤፍ16 የሚሰጡት መቼ ይጓጓዛሉ? የሚሉትን ዝርዝር ነገሮች ግን አልገለጹም። በቀጣይ ደግሞ ምን አይነት ነገሮች ይከሰታሉ የሚለውን እንግዲህ እንዳነሳው ነው ትራምፕ አሜሪካ ፈርስት ፖሊሲ አንጻር ይሰጣሉ የሚል እንትን የላቸውም። ምናልባት በሽያጭ የማቅረብ እድል ይኖራቸዋል። እንግዲህ ከትራምፕ አንጻር የሚያወጣቸው ወጪዎች በሙሉ ለአሜሪካ የሚያመጡትን ነገር ነው ብዙ ጊዜ በቀዳሚነት የሚመለከቱትና ምናልባት ቀጥታ ተሳታፊ የሚሆኑት እንዳየነው የኢራን ግጭት ላይ ተሳታፊ የሚሆኑት ቀጥታ የራሳቸው ጋር ግንኙነት ሲኖረው ወይም ስጋት ሲኖርባቸው ነው እንጂ በተዘዋዋሪ ድጋፍ ለማድረግ ከባይደን አስተዳደር በተለየ መልኩ ይሄን ያክል ፈቃደኛ አይደሉም እንዳየነውና ይሆናል ወይ የሚሰጡበት መንገድስ በምን መንገድ ነው የሚለው ነገር ግልጽ አይደለም። እንዳነሳው ከዚህ በፊት ባይደን ወደ 66 ቢሊዮን ዶላር የሚጠጋ ገንዘብን ነው እንግዲህ ለዩክሬን በተለያየ መንገድ በገንዘብም በጦር መሳሪያም ድጋፍ ያደረጉትና እነዚህ ነገሮች ስንመለከት የትራምፕ አስተዳደር ከባይደን ለየት ያለ አቋምን እንደያዘ እናያለን። ከዛ ባለፈም ደግሞ ባሳለፍነው የግሩፕ 7 ሀገራት ስብሰባ ላይ እንግዲህ ለሩሲያ መውጣት ሀገራቱም ተጠያቂ ባይደንን እና የጀስቲን ትሩዶን ተጠያቂ ሲያደርጉ አንስተናል። ተጠያቂ እንዳደረጉ አይተናል ባለፈው። ለዚህ ተጠያቂነቱ ምክንያት ያደረጉት የሩሲያን መውጣት አልደገፉም። ሩሲያ ከነሱ ጋር ግሩፕ እንድትሆን ፈልገው ነበረ። በወቅቱ ግሩፕ 7 ላይ መውጣቷን ፍላጎት አልነበራቸውም። ይሄ የሚያሳየው እንግዲህ ከባይደን አስተዳደር በተለየ መልኩ ለሩሲያ ያላቸውን ቅርበት በተለያየ መልኩም የስልክ ግንኙነትም አድርገው ነበረ። አሁንም በስልክ እንደተነጋገሩ ከሲአይኤ ዳይሬክተር ጋር ንግግር እንዳደረጉ እንግዲህ የሩሲያ ባለስልጣናት አስታውቀዋል። ይሄን ያክል የሚያሳየው ምናልባትም ከባይደን አስተዳደር በተለየ መልኩና የሩሲያና የአሜሪካ ግንኙነትም በተለየ መልኩ ይሄን ያክል በጠላትነትና ቀጥታ ጦርነት ውስጥ መሳተፍ በተዘዋዋሪ መሳተፍ የሚያደርስ እንዳልሆነ
መሻሻሎች እንዳሉ በሁለቱ ሀገራት መካከል የሚያሳዩ ነገሮች ናቸው። እንግዲህ እንዳነሳ ነው ባይደን በተለያየ መልኩ ድጋፍ አድርጓል። ትራምፕ ደግሞ ከዚህ ለየት ባለ መልኩ ወይ ቀጥታ ሊመጡ ይችላሉ ወይም ደግሞ አሜሪካ ፈርስ በሚለው ፖሊሲው መሰረት የአሜሪካን ጥቅም ባስቀደመ መልኩ ምናልባት በሽያጭ እንደ ነጋዴ ሊያቀርቡ ይችላሉ። ከዛ ባለፈ ግን ምንም አይነት ነገር ሊያደርጉ ይችላሉ የሚል ሀሳብ የለኝም። ሌላው ደግሞ ምንድነው እንግዲህ ተመቶ የተጣለው F-16 የሚባለው ጀት የዩክሬንን የመከላከል አቅም ነው የሚያዳክመው። እንግዲህ አሁን ባለው ሁኔታ ውስጥ የሩሲያ የማጥቃት አቅምና አካባቢዎችን የመቆጣጠር አቅሟ በከፍተኛ ሁኔታ በሚባል ደረጃ እየጨመረና እንደውም በጦርነቱ ከተጀመረ ወዲህ የዩክሬን አንድ ግዛትን ሙሉ ለሙሉ በሚባል ደረጃ የመጀመሪያ ግዛትን ሙሉ ለሙሉ መቆጣጠር ችላለች። የግዛቱ አስተዳዳሪም ሙሉ ለሙሉ ቁጥጥር ውስጥ መግባቷን አስታውቋል። ይህንን ሁሉ እንግዲህ እነዚህን አይነት ለውጦች እያየንበት ባለው ሁኔታ ውስጥ ነው እንግዲህ የባሰው ጥቃትን እየተመለከተን ያለ ነው። ምናልባት የአሜሪካን አቋምም አይተው ሌሎች ሀገራትም ድጋፍ የማድረግ እንትናቸው ወደፊትና ወደ ኋላ የመሆን ነገር ይኖራል። ቃል የገቡት የጦር አውሮፕላንም ይደርሳል ወይ የመድረስ ያለመድረሱ ጉዳይ የዲፕሎማሲያዊ ነገሮች ይኖራሉ። ከጀርባ የሚደርሱባቸው ጫናዎች ሊኖሩ ይችላሉ። እነዚህ ነገሮች አሉ። ምክንያቱም የዩክሬን የኔቶ አባል አለመሆኗ በቀጥታ ድጋፍ ማድረጋቸው ተጠያቂ ያደርጋቸዋል። ምናልባት ጦርነቱን ደግፋቸዋል በሚል ለነሱም ሌላ ነገርን ይዞባቸው ሊመጣ ይችላል ማለት ነው። ይህንን ከመስጋት ምናልባት በቀጥታ ይሳተፋሉ የሚለው ነገር ይህን ያክል በእርግጠኝነት የምናነሳው አይደለም። ነገር ግን የዩክሬን የአውሮፓ ህብረትም ሆነ የኔቶ አባልነቷ ቢረጋገጥ ኖሮ ግን ድጋፍ የማድረጋቸው ነገር እርግጥ ነው ከሀገራቱ ከአባልነቱ ወይም ከድርጅቱ ህጎች በመነሳት ሊያደርጉ ይችላሉ የሚል ነገር ልናይ እንችላለን። ነገር ግን ይህ ባልሆነበት ሁኔታ ውስጥ ግን ቀጥታ ያደርጋሉ የሚለው ነገር አሁንም ጥያቄ ውስጥ ነው የሚገባው። የዩክሬንም እንዳነሳ ነው ደግሞ መመታቱ እንኳንም ዘንቦብሽ የምንለው ነው። በጥቃቱ በከፍተኛ ሁኔታ አካባቢዎቿን እየተወረሩባት አካባቢዎቿ ከቁጥጥሯ ውጭ እየወጣባት ያሉት ዩክሬን አሁን ደግሞ ለመከላከል አላት የምትለውን F-16 መመታቱ ለዩክሬን እንደ ትልቅ ሽንፈት እንደ ትልቅ ማጣት ወይም ጉዳት ልናየው የምንችለው ነው። እንግዲህ F-16ቱን ማጣቷ ማለት ነው። እንግዲህ የኔቶ ሀገራት የጦር መሳሪያ ወይም ይሄ የF-16 የጦር ጀት እርዳታን በተመለከተ እንግዲህ በኔ በኩል ደግሞ የስጋት የለኝ። እንግዲህ ከዚህ ቀደም አሁንም ድረስ በተለይ ባለፉት 3 ዓመት ከ3-4 ወር ገደማ አካባቢ ጦርነቱ በቆይባቸው ጊዜያቶች ውስጥ እነዚህን አካባቢዎች ወጥራ ያዘችበት እንግዲህ ላለፉት 2 ዓመታት በተለይም ስናነሳ የፊተኛው የጦርነት መስመር ያን ያህል ወደፊት የመግፋት እንቅስቃሴ ያልታየበትም ነበር። እንግዲህ የዩክሬን ወታደሮች አሁንም ድረስ ወጥረው ያዙበትን ሁኔታ ተመለከታለ። ያ እንግዲህ በተለይ በአየር ላይ እንግዲህ የሩሲያ ዩክሬን ጦርነት አንዱ ይዞት የመጣው የምትመለከተው የኤሪያል ወይም ይሄ ድሮኖችን በጣም በስፋት ነው የሚጠቀሙት። በዛ ምክንያቱም ይሄ የጨበጣ ውጊያ ምንለው ከዚህ ቀደም የነበረ የወታደሮች የፊት ለፊት ውጊያ እምብዛም ነው። በዛ ምክንያት ነው እንግዲህ ያን ያህል ጂኦግራፊካል ዊኒንግ ወይም የመሬት ላይ ያለን ውጤት ማንመለከተውም ያ በመሆኑ ምክንያት ነው። ያሉትን ወታደራዊ ኢላማዎች የሚመቱት በአየር ነው። ጥቃቱ ይፈጸማል። ከዛ በኋላ ቀስ በቀስ ነው በሂደት በሚደረጉ ተደጋጋሚ ጥቃቶች ወይም የዛንን የጠላትን የኃይል አቅም በማዳከም እንዲሸነፍ የተለያዩ ስፍራዎችንም እንዲለቅ የማድረግና እንዲያፈከፍግ የማድረግ ሂደቶች ያሉት የሎጂስቲክስ ሂደቶችን ማቋረጥ። ከዛ ውጭ ደግሞ እንግዲህ ከዚህ ቀደም እንደውም ሩሲያ ነበረች ቀጥታ ወታደሮችን ፊት ለፊት እያመጣች ያጋፈጠች ይህንን የተለያዩ አካባቢዎችን መቆጣጠር ጥረት አድርገ የነበረው ያ ግን ሳይሳካላት ቀርቶ አሁን በአዲስ መልኩ አዲስ ታክቲኮችን እየተከተለች እንዳለች ነው እንግዲህ የተለያዩ መረጃዎች የሚያሳዩትና ይህ ከመሆኑ አኳያ የኔቶ ሀገራት እንግዲህ አንተ ካነሳው ሀሳብ በተለየ መልኩ ከዚህ ቀደም ይህንን ድጋፍ አድርጓል። አሁንም ድጋፉ ተጠናክሮ ይቀጥላል የሚል አመለካከት ነው በእኔ በኩል ያለው። አሁንም የተወሰኑ ናቸው ጀቶች ናቸው የሚቀሩት። እነዚህ ጀቶች ከተረከበች በኋላ እንግዲህ ምናልባት ከደረሷት ይህ ሂደት እንግዲህ መጽደቅ አለበት በሀገራቱ በኩል። ከጸደቀ በኋላ የማጓጓዣው አለ ለወራት እድሜ የሚወስድ ነው። እንግዲህ ከዚህ ቀደም እንደነበረው ቃል ገቡ ማለት ወዲያውኑ በነጋታው ጀቱ ይፈጸማል ዩክሬን ጋር ይደርሳል ማለት አይደለም። በጣም ብዙ ሂደቶች ተከታታይ ሂደቶች አሉና ከዛ አኳያ ምናልባት እንግዲህ በአጭር ጊዜ ውስጥ ምንም እንኳን እንደው በእንስማማና በዚህ ሀሳብ ጦር ጀቶቹ ይደርሳሉ ተብሎ ቃል በገቡት መሰረት እንኳን ቢመጣ በቅርብ ጊዜ ውስጥ በጣም ለውጥ ያመጣሉ በጦርነቱ ላይ የሚል አመለካከት በእኔ በኩል የለም። ነገር ግን ምናልባት በአሜሪካ በኩል የሚጠበቁ አሉ። አሁን ቅድም ለምሳሌ የኤፍ-16 የጦር ጀትን ያነሳ ነው። ከዛ ውጭ ደግሞ
የአየር መከላከያ ስርዓት አለ። ይሄ ፓትሪዮት የሚባለው የአየር መከላከያ ስርዓት በተለይ ውጤታማ ነው ተብሎ በብቃት የሩሲያን የሚሳኤል ጥቃቶችን መከታተል ተብሎ የሚጠበቀው ይሄ ነውና የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ባለፈው ሳምንትም እንዲሁ አሜሪካንን ሲወተውቱ ነበር። ልክ እንደ ጦር ጀቶቹ የተለያዩ የአየር መቃወሚያ ስርዓቶች ሁሉ በዋናነት ስፔሲፊካሊ ደግሞ ይህንን የፓትሪዮት የአየር መቃወሚያ ስርዓትን ከአሜሪካ እንዲበረከትላቸው ሲወተውቱ ነው የቆዩት። በትራምፕም በኩል እንዲሁ ልክ እንደ ጦር ጀቶቹ ሁሉ አሁንም መለሳለስን እያሳዩ ይገኛሉ። ኦፕን እንደሆነ ወይም ያጤኑት እንዳሉ ነው እንግዲህ በሳቸውን በኩል እየገለጹ ያሉት። ነገር ግን የነዚህ ሁሉ ድምር ውጤት አሁን በዩክሬን በኩል ያለው ጀብደኝነት ነው። ወይም እንግዲህ በጣም በወታደሮቹ በኩል የምትመለከተው እንደውም ይህ ጦርነት እኮ በአጭር ጊዜ ውስጥ ነበር ይጠናቀቃል ተብሎ ሲጠበቅ የነበረው ጦርነቱ ልክ እንደጀመረ ዩክሬን ካላት የቆዳ ስፋት አንጻር የኔቶ ሆነ የአውሮፓ ህብረት አባል ካለመሆኗም አንጻር ምንም እንኳን ከምዕራባውያን ከፍተኛውን ድጋፍ እያገኘች ቢሆንም ወይም በእጅ አዙር ሩሲያ ከነዛ ሁሉ ሀገራት ጋር ጦርነት እየገጠመች ያለች ቢሆንም ነገር ግን ጦርነቱ በአጭር ጊዜ ውስጥ ነበር ይጠናቀቃል ተብሎ ሲጠበቅ የነበረው። ይሁንና አሁንም ምንም እንኳን በጣም በርካታ አካባቢዎች ቅድም ስናነሳቸው የነበሩ የካርኪቭ፣ ፖክሮቭስክ፣ ዲኒፕሮ እነዚህ ሁሉ አካባቢዎች በሩሲያ ጦር ከበባ ውስጥ ያሉ ወይም የሚገኙ ቢሆንምና በጣም ብዙ አካባቢዎችን ክሬሚያን በ2014 ዓ.ም በ2014 እንደ አውሮፓውያን አቆጣጠር ሩሲያ ተቆጣጣሪ የነበረችውን አካባቢ ጨምሮ አሁንም ሙሉ በሙሉ የተቆጣጠረችው ሉሃንስክን በግማሽ የያዘችው ዶኔስክን፣ ዛፖሪዥያን፣ ኬርሰንን እነዚህን ሁሉ የያዘቻቸው አካባቢዎች ናቸው። የወደብ ከተማን ኦዴሳ በተለይ ዩክሬን እንግዲህ በጣም ብዙ የግብርና ምርቶችን የምታመርት ሀገር እንደሆነች ትታወቃለች። ያንን ወደ አውሮፓ ብሎም ወደ አፍሪካ የምትልክበት የወደብ ከተማ ነው ኦዴሳ። በዛ አካባቢ ነው በጣም ብዙ ምርቶችን የምታጓጉዘው። ከዚህ ቀደምም በሩሲያና በዩክሬን በኩል በተለይ በአሜሪካ አደራዳሪነት የተደረሰው በጥቁር ባህር ላይ ምንም አይነት ጥቃት እንዳይፈጸም የሚለው ምንም እንኳን በኋላ ቢጣስም ጥቁር ባህር ላይ ጥቃት እንዳይፈጸም እና በዛም የሚተላለፉ የንግድ መርከቦችም ላይ እንዲሁ ጥቃት እንዳይፈጸም የሚለውን ስምምነት ሲደርሱም በዋናነት ማዕከል አድርጎ የነበረው በኦዴሳ በኩል የሚተላለፉ ሸቀጦችን ታሳቢ ያደረገ ነበርና ያ በመሆኑም ተከታታይ ጥቃቶችን በኦዴሳ ላይ ስታደርስ እንደነበር ይታወቃል። እነዚህ ሁሉ ጥቃቶችም እንዳሉ ሆነው ከዚህ ውጪ የምታነሳቸው ዋና ሀሳቦች ደግሞ ምንድናቸው? የኔቶ ተስፋፊነትን በተመለከተ ነው። እንግዲህ አሁንም በምዕራባዊ ዩክሬን በኩል ሩሲያ ይህን ጥቃት ስትፈጽም እንደ ፖላንድ መልእክት እየላከች እንደሆነም የተለያዩ ተንታኞች እያነሱ ይገኛሉ። እንግዲህ ፖላንድ ከ1999 የአውሮፓውያን አቆጣጠር ጀምሮ የኔቶ አባል ሀገር እንደሆነች ይታወቃል። ያ በመሆኑ ምክንያትም ኔቶ ቅድም አንተም ሳነሳው እንደነበረው ከፍተኛ የሆነ የአየር ጥበቃ እዛ አካባቢ ላይ ያደረገ ይገኛል። ከዚህ ቀደምም በተለይ ፖላንድ ስታነሳ የነበረው ሀሳብ ነበረ። ልክ ፑቲን የዩክሬንን ወታደራዊ ዘመቻ ካጠናቀቁ በኋላ ወደ ፖላንድ እንደሚገሰግሱ ሲገልጽ እንደነበረና ከፍተኛ የሆነ ስጋት እንዳጀባ ሲገልጽ ነበረ። ይህ እንግዲህ ዝም ብሎ የመጣ ስጋት አይደለም። ከዚህ ቀደም የሶቪየት ህብረትን ግስጋሴ ታስታውሳለህ። የኔቶ አመሰራረትም ከሶቪየት ህብረት ግስጋሴ ሶቪየት ህብረትን እንግዲህ ስልቅጥ እያደረገ በጣም ብዙ ሀገራትን ያካለለ በጣም ጠንካራ የሆነ የሀገር ስብስብ እንደነበረ ታስታውሳለና ያንን ለመክታት ነበር ኔቶም ተቋቁሞ የነበረው። አሁንም ሩሲያ ወደዛ ግስጋሴ ነው የምትመጣው የሚል ስጋት ያጀበባት ፖላንድም ከፍተኛ የሆነ ወታደራዊ ዝግጅት እያደረገች ትገኛለች። ከዛ ውጪ እንግዲህ ኔቶ በጣም ከፍተኛ የሆነ ወታደራዊ ኦፕሬሽኖች እንዳሉት ወይም ዘመቻዎች እንዳሉት ፖላንድ ውስጥ ይታወቃል። ወደ 5 የሚደርሱ የጦር ሰፈሮች አሉት ኔቶ። አሜሪካም ወደ 6-7 ከዛም በላይ የሆኑ የባህርን የአየር ክልል የአየር ጦር ሰፈርን ጨምሮ በጣም ብዙ የጦር ሰፈሮችና ወታደራዊ ማዘዣዎች በፖላንድ እንዳላት ይታወቃል። ከዛ ባለፈ ደግሞ በአዲስ የወጣ መረጃ ደግሞ ማሳየን ኖርዌይ በተመሳሳይ መልኩ የኤፍ-16 የጦር ጀቶችን ለፖላንድ ለመስጠት ቃል መግባቷም እንዲሁ የሰሞነኛ አበይት ርዕሰ ጉዳይ ነበር። ይህን ሁሉ ነገር ስመለከት ኔቶ አሁንም ከፍተኛ የሆነ ወታደራዊ ዝግጅት እያደረገ እንዳለና በተለይ ሩሲያም በዋናነት የምታነሳው እንግዲህ ስጋታችን እንደሆነ ኔቶ ምንም ጥያቄ የለውም። የሩሲያ ከፍተኛ የሆነ ስጋት ነው። ለዛም ከባድ የሆነ ወታደራዊ ዝግጅት በሩሲያን በኩል እየተከናወነ እንዳለ እንመለከታለንና በጣም ብዙ የሚነሱ ሀሳቦች አሉ። በአሜሪካ በኩል ደግሞ በተለይ እንግዲህ ከዚህ ቀደም ባሳለፍነው ሳምንት በሄግ የተካሄደው የኔቶ ጉባኤ ነበረ። እዛ ጉባኤ ላይ የኔቶ አባል ሀገራት እንግዲህ ወደ ከዚህ ቀደም ከነበረው በርካታ ዓመታት የስብስቡ ታሪክ በተለየ መልኩ ወደ 5% ከጥቅል የሀገር ውስጥ ምርት ወይ ጂዲፒያቸው ውስጥ የመከላከያ በጀታቸውን ወደ 5% እንዲያሳድጉ ቃል ገብተዋል። ይህም እንግዲህ ባሳለፍነው ሳምንት ከፍተኛ የሆነ የተባለ
የሀገራቱ ስኬት ተደርጎ ተወድሷል። ይህ እንግዲህ በተለይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ከኔቶ አባልነት እንደሚወጡ በተደጋጋሚ ሲገልጹ ነበረ። ይህም ያለ ምክንያት አይደለም። ከፍተኛ ሆነ አሜሪካ ከፍተኛ ሆነ በጀት ፈሰስ እንደምታደርግ ይታወቃል። ነገር ግን ይህንን በጀት ደግሞ ከዚህ ቀደም የነበረው ወደ 2.5% ወደ 2% የሚደርስ በጀት ነው እንግዲህ እንዲያዋጡ የሚጠበቅባቸው። ይህንን በጀት እንኳን ሀገራቱ አያዋጡ ነበር። ወደ 8 የሚደርሱ የኔቶ አባል ሀገራት ይህንን የበጀት ኮታ እንኳን አያሟሉም ነበረ። በበቂ ሁኔታ ለኔቶ የገንዘብ መዋጮ ያደርጉም ድጋፍ ያደርጉምና በዚህ ምክንያት አሜሪካ በተናጠል ነው ለዚህ ድጋፍ ያደረገች የሚገኘውና ሀገራቱ የሚያዋጡ ከሆነ ለምንድን ነው እኛ የነሱን ደህንነት ለማስጠበቅ ገንዘብ ወጪ የምናደርገው የሚል ነገር አንስተው እንደሚወጡ ሲያስጠነቅቁ ነበርና ከዛ በኋላ ኔቶ በተለይ የኔቶ ዋና ኃላፊ ማርክ ሩቴ ይህንን ነገር ሲያሳስቡ ነበር ለሀገራቱ። ወደ 9 ወር የሚደርስ ጭቅጨቃና ውትወታ በኋላ ነው እንግዲህ ሀገራቱ ወደዚህ ስምምነት የመጡት። ወደዚህ ስምምነት ከመጡ በኋላ እንግዲህ ከፍተኛ የሆነ መነቃቃት በኔቶ አባል ሀገራት መካከል ታይቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም ይህንን ውሳኔ አወድሷል። እንግዲህ ይመጣሉ አይመጡም የሚለው ራሱ በጣም ሲጠበቅ ነበረ። እዛ መገኘታቸው ቅድም አንተ ምሳናሳው እንደነበረው በተለይ የኔቶ ትልቁ ወሳኝ አርቲክል የሚባለው ይሄ አርቲክል 5 በለመታናሳው አንዱ ከተጠቃ ሁሉም ልክ እንደተጠቁ ያህል ያጸፋ እርምጃ ወስዳሉ የሚለው አንቀጽ በዋናነት አንቀጹን እንደሚደግፉና አንቀጹን ስለሚደግፍም ነው እዚህ የተገኘውት የሚልም ሐሳብንም አንስተው ተመልክተናልና በተለይ መልኩ በተለይ አሜሪካ አሁንም ኔቶን ትደግፋለች። አሁንም ለኔቶ በኔቶ በኩል እንደምትቆም ያሳየችበት ነገር ተመልክተናል። በተቃራኒ በኩል ደግሞ እንግዲህ እሳቸው ፓርቲ ሴናተር የነበሩ የዩታህ ገዢ ወይም የዩታህ ስቴት ገዢ ሳይሆን የዩታህ ግዛት ሪፐብሊካን ሴናተር የሆኑት ማይክ ሊ አንድ በጣም የተለየ ሐሳብ አነስተዋል። አሜሪካ ከኔቶ መውጣት አለባት የሚልን አንድ የህግ ረቂቅን ይፋ አድርጓል። ይህ እንግዲህ ረቂቅ ቅድም ስናነሳ የነበረውን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዚህ ቀደም ሲያንጸባርቁት የነበረውን ሐሳብ የሚደግፍ ነው። እንደውም ኔቶ አብሪቬሽኑ ሁሉ ቀይረውት ኖት ኤ ትረስትድ ኦርጋናይዜሽን ብሎት ነው እንግዲህ ይህንን ህግ ይፋ ያደረጉት። በጣም የሚገርም ነው። እንግዲህ ኖት ኤ ትረስትድ ኦርጋናይዜሽን ማለት ኔቶ የሚታመን አይደለም፣ ኔቶ አባል ሀገራት ቃል ይገባሉ እንጂ ተፈጻሚ ያደርጉም የሚል ነገር ያነሳሉ። አሁንም ቃል የገቡት የ500 የመከላከያ በጀታቸውን የመጨመር እቅድም ተግባር ያደርጉታል ብለን አንጠብቅም። ምክንያቱም ከዚህ ቀደምም ቃል ገብተው አልፈጸሙትምና ማለት ነው። በ2035 ነው በዋናነት ይህንን ነገር ቃል የገቡትን የሚፈጽሙት። እንግዲህ ይህን ነገር ፈጽመው ገና አቅማቸውን አፈርጥመው ለአሜሪካ ብሎም ደግሞ እንግዲህ ለአጠቃላይ ለቀጠናው ደህንነት ይቆማሉ የሚለው ነገር ስጋት አድሮባቸው እንግዲህ እኚህ ሴናተር ይህንን የረቂቅ ህግ ይፋ አድርገው አቅርበዋል። ነገር ግን በኮንግረሱ ተቀባይነት አግኝቶ አሜሪካ ከኔቶ አባልነት ትወጣለች የሚለው ጉዳይ በጣም በስጋትነት የታየ ነው። ከዛ ውጭ ደግሞ ከቅርብ ጊዜያት ወዲህ መለሳለስ የታየበት የትራምፕም አቋም እንግዲህ የትራምፕ አቋም በብዙ ጉዳዮች ላይ ተመልክተናል። ዛሬ ሌላ ነው፣ ነገ ደግሞ ይቀየራል። እንግዲህ ምናልባት ይህንን ሀሳብ ደግፈውት ወይም ደግሞ ቃል የገቡትን ሳይፈጽሙ ቀርተው እነዚህ የኔቶ አባል ሀገራት እንግዲህ ሲነሳ እንደነበረው የሚያደርጉ ድጋፋቸውን የሚያጠናክሩ ከሆነና ቃላቸውን በተግባር የማያውሉ ከሆነ ግን ትራምፕ አሁንም አቋማቸው ሊቀይሩ የሚችሉና ይህንን ረቂቅ ህግ ድጋፍ አሳይተው የሚጸድቅ ከሆነ ደግሞ አሜሪካ ከኔቶ አባልነቷ የምትወጣበትን ሂደትም ወደፊት እንግዲህ ልናይ እንችላለን። ከ3 ዓመታት በኋላ ግን እዚህ ጋር ማየት ያለብን ከ3 ዓመታት በኋላ አሁን ላይ ነው የሩሲያ መስፋፋትን በከፍተኛ ሁኔታ እያየን ያለ ነው። ከጆ ባይደን መቀየርና ትራምፕ ወደ ስልጣን ከመጡ በኋላ ማለት ነው። እንግዲህ ይሄ ምን ያሳየናል? የዩክሬን አብዛኛው እንቅስቃሴዋ ሲደገፍ የነበረው በቀጥታም ይሁን በተዘዋዋሪ በአሜሪካ በኩል ነበር። ስለዚህ አሜሪካ መውጣቷ ለዩክሬን ከፍተኛ የሆነ ጉዳትን አሳይ። ትራምፕም ደግሞ አንደግፍም ማለታቸው ለዩክሬን ከፍተኛ የሆነ ስጋትን ከፍተኛ የሆነ ደግሞ በተግባር የምናየውን ነገር አሳይቶናል በከፍተኛ ሁኔታ። እንግዲህ እንዳልከው ደግሞ የኔቶ አባል ሀገራት በቀጥታ ድጋፍ ያደርጋሉ አያደርጉም? እንግዲህ በዋናነት ከተመሰረቱበት ዓላማ አንጻር ከስጋት ነፃ የሆነ አካባቢ መፍጠር ነው። ለራሳቸው ደህንነታቸውን ማስጠበቅ ከሚለው ሀሳብ አንጻር ራሳቸውን ሊያስጠብቁ ይችላሉ እንጂ እኔ እንደማስበው ምናልባት ድጋፉን በቀጥታ ያደርጋሉ አያደርጉም የሚለው ሳይሆን ቀጥታ ተሳታፊ የሚሆኑት እነሱ ጋር በቀጥታ ጦርነቱ ሲደርስ ነው። ከዛ ባለፈ ግን ምንም አይነት ተሳትፎን በቀጥታ ያደርጉም ምናልባት አካባቢያቸውን ለመጠበቅ የተለያዩ እንቅስቃሴዎችን ሊያደርጉ ይችላሉ። ከዚህ ባለፈ ግን የነሱ ተጽዕኖ ይሄን ያክል ነው። ምክንያቱም ባለፈው ጊዜ ኔቶ ነበረ፣ አሜሪካ ነበረች በጆ ባይደን በኩል። አሁን በትራምፕ በኩል የአሜሪካ ድጋፍ ተቀዛቀዘ፣ ኔቶ ግን እንደነበረ ነው። እንደውም ስጋቶቹ የአየር ክልሎችን መጠበቅ፣ ሌሎች መግለጫዎችን መውጣት
ጠንከር ያሉ ነገሮችን ከበፊቱ በበለጠ እያየን ነው። ነገር ግን አሁንም የሩሲያ መስፋፋት ከበፊቱ በበለጠ ጨምሯል። ይሄ የምናሳየው ለሁለቱ ሀገራት ግጭት ላይ የአሜሪካ ሚና ከፍተኛ እንደሆነ ነው የሚያሳየን። ስለዚህ የአሜሪካ ሚና ይወስኗል ባይ ነኝ ከኔቶ ይልቅ። ምክንያቱም አንደኛ ኔቶ ላይ ካላት ሚና አንጻር፣ ሁለተኛ የአሜሪካን ደግሞ በዓለም የጂኦፖለቲካ ላይም እንዳጠቃላይ ዓለም ኢኮኖሚ ላይም ዓለም የፖለቲካ ጉዳይ ላይ ያላት ሚና አንጻር የአሜሪካን ሚና ይሄ ነው ብለን በትንሹ ማየት የሚገባን አይደለም። ስለዚህ የአሜሪካ ውሳኔ የኔቶን ውሳኔ የመወሰን አቅም አለው። ያን ያክል ነው ከበጀት ተዋጽኦ አንጻር ከሀገራቱ የኢኮኖሚም የፖለቲካም የበላይነትም አንጻር ማለት ነው። በጦር መሳሪያም ካላቸው ልዩነት አንጻር ምናልባት የኔቶ አባል ሀገራት አሜሪካን የመስማት እድል አላቸው። ደግሞ ከቅርብ ጊዜያት ወዲህ ደግሞ ያለ ነው የትራምፕና የፑቲን ግንኙነት ደግሞ የተሻለ የሚባል ደረጃ ላይ ደርሷል። ይሄ የተሻለ ደረጃ ላይ ያለው ግንኙነታቸው ምናልባትም ወደ ድርድር እንዲመጡ ይፈልጉ ይሆናል እንጂ በቀጥታ ዩክሬንን የመደገፍ ሀሳብ የላቸውም። የምናስታውስ ከሆነ ደግሞ ወደ ስልጣን በመጡ ሰሞኑን ዜሌንስኪን አግኝተዋቸው ነበር ቢሮአቸው ድረስ። ምን ያክል የክብር ልዩነት ሁሉ አይተንባቸዋል። ፑቲን ጋር ሲነጋገሩና ዜሌንስኪ ጋር ሲነጋገሩ የነበረው ልዩነት ራሱ ምን ያክል በዘለፋ የተሞላ እንደነበር አይተናል። ስለዚህ ትራምፕ በኔቶ በኩልም ከፍተኛ የሆነ ፓወር አላቸው ከሚያዋጡት በጀትም አንጻር፣ በቀጥታም ደግሞ አሜሪካ እንደ አሜሪካም ደግሞ ካላት አቅም አንጻር ምናልባት ዩክሬንን ከዚህ በኋላ ደግፋ በቀጥታ ኤፍ-16 የሚባሉ ቦምብ ጣይ ጄቶችን በቀጥታ ተሰጣለች የሚለው ነገር ጥያቄ ውስጥ የሚገባ ነው። ኔቶም ደግሞ ከአሜሪካ ትዕዛዝ በሚባል ደረጃ ምክንያቱም በጀቱ የሚንቀሳቀሰው ኔቶ በአሜሪካ ነው። አሁን እንዳየነው የአሜሪካው ሴናተርም ራሱ ያወጡትን አይተናል። የኔቶ ሚና ይሄን ያክል ነው። አሜሪካ ነች እየተቆጣጠረችው ያለችው። አሜሪካ በጀት ነው የሚንቀሳቀሰው። የሌሎቹ ሀገራት ምንም ያክል ነው። አሜሪካም ጫናም ነው እዚህ ውሳኔ ላይ የደረሰው የሚሉ ነገሮችን አነስተዋል። ይሄ ነገር አለ። ከዛ ባለፈ ደግሞ የጦር በጀታቸውን ማሳደጋቸው የሚጠበቅ ነው። ምክንያቱም እያየን ነው በየትኛውም ሀገር የጦር ኃይላቸውን መከላከያቸውን የማሳደግ ስራ ላይ ነው የተጠመዱት። ሁሉም እርስ በርሱ ስጋት ስላለበት የስጋቱ ሁኔታ ራሳቸው ላይ ካላቸው ስጋት አንጻር ያደርጉት ይሆናል ነው እንጂ ሌላ ነገር የማድረግ አቅም ያላቸው ሀገራት አይደሉም። ከዚህ በፊትም አይተናቸዋል የሀገራቱን ሚና ማለት ነው። ስለዚህ ይህን ያክል የሚባል ነገር ይኖራቸዋል ብዬ አላስብም። ነገር ግን አሁን ላይ የትራምፕ ውሳኔውን እያጤኑበት ነው የሚለው ሀሳብ ከምር የተነሳው የሩሲያ መስፋፋት ንጹሐን ላይ ወይም ጦርነቱ ላይ ቀጥታ ተሳታፊ ያልሆኑት ላይ ተጽዕኖ እያመጣ ነው የሚል ሀሳቦችን በአሜሪካ በኩል እየተነሱ ነው። ይሄኛው ምናልባት ትራምፕን ያነጋግራሉ፣ ትራምፕ ፑቲንን ያነጋግራሉ የሚል ሀሳብ ሊያመጣ ይችላል እንጂ በቀጥታ ውሳኔ ላይ ይደርሳሉ ማለት አይደለም። ከቅርብ ጊዜያት ወዲህ በፑቲንና በትራምፕ መካከል ያለውን ግንኙነት ስናይ በሁለቱ ሀገራትና በሁለቱ መሪዎች መካከል ያለው ግንኙነት ምናልባትም ነገሮችን ለማለሳለስ ፑቲንም ደግሞ ከጥቃቱ በኋላ ሶስተኛ ዙር ድርድር ነበራቸው። አሁን በዚህ ወር መጨረሻ በጁን ወር መጨረሻ ላይ ይካሄዳል ተብሎ የታሰበው ድርድር ሶስተኛው ዙር ድርድር እንዲካሄድ ቀርበው ነበር። በሁለተኛው ዙር ድርድር ላይ አልተስማሙም ነበር ሁለቱ ሀገራት። በመጀመሪያው ዙር ድርድር ላይ የእስረኛ ልውውጥን አድርገዋል። ሁለተኛው ዙር ላይ መስማማት አልቻሉም። በሆነ ያክል ሩሲያ ያመጣችው መስማሚያ ሀሳቦች ነበሩ፣ ነገር ግን ዩክሬን አልተቀበለቻቸውም። ዩክሬን ሀሳብ የነበረው ሶስተኛ ዙር ድርድር እንዲካሄድ የሚል ሀሳብን አቅርባ ነበር። ሶስተኛው ዙር ከመካሄዱ አስቀድሞ ነው እንግዲህ አሁን ሩሲያ ጥቃት የተፈጸመው። እንደውም የሩሲያው ፕሬዚደንት ቭላዲሚር ፑቲን ሩሲያ ለዚህ ለሶስተኛው ዙር የድርድር ሂደት ዝግጁ መሆኗን ካስታወቁ ከሁለት ቀናት በኋላ ነው ጥቃቱን የተፈጸመው። ከዛ ውጪ ወደ 3000 የሚደርሱ የእስረኛ ልውውጥ ለማድረግም እንዲሁ ፈቃደኝነታቸውን ከገለጹ በኋላ ነው እነዚህን ነገሮች ስናይ እንግዲህ ምናልባት አሜሪካም ጥያቄዋ የሚሆነው ፑቲንም ደግሞ ዲፕሎማቲክ በሆነ መንገድ ካጠቁ በኋላ ነው ለመደራደር ዝግጁ ነን ያሉት ካሉ በኋላ ነው እንግዲህ ጥቃቱ የተፈጸመው። ነገር ግን በመሪዎች መካከል የሚደረገው ውይይት የሚሆነው የትራምፕን ፍላጎት ትራምፕ መጀመሪያውኑ ሲመጡ ጦርነቱን ለማስቆም ሀሳብ እንዳላቸው ነው። ስለዚህ ጦርነቱ እንዲቆም በምንም አይነት መንገድ ድርድር እንዲካሄድ ነው የሚታሰበው። ስለዚህ ሁለቱን ሀገራት ለማስማማት ከትራምፕና ከፑቲንም ቅርበት አንጻር አሁን ባለው ወቅታዊ ቅርበትም አንጻር ምናልባት ወደ ሶስተኛው ዙር ድርድር ሂደው ሊስማሙ የሚችሉበትን መንገድ ሊፈጥሩ ይችላሉ እንጂ ወይም ደግሞ ንጹሐንን የሚነሱባቸውን በሩሲያ ጦር በኩል የሚነሱባቸውን ቅሬታዎች እንዲያስቆሙና እነዚህን እንዲያወጡ ያደርጉ ይሆናል እንጂ ከዚህ በኋላ ለዩክሬን በቀጥታ ድጋፍ ያደርጋሉ የሚል ሀሳብ ይኖራል ብዬ አላስብም፣ በትልቁ ደረጃ ማለት ነው። የውጭ ጉዳይ ሚኒስትሩ ላቭሮቭም ይህንን ሀሳብ ነው እንግዲህ አንጸባረቁት። በተለይ ኔቶ የመከላከያ በጀታቸውን ለመጨመር መስማማታቸው ከጥቅሙ ይልቅ ጉዳቱ ያመዝናል የሚልን ሀሳብን ሰንዝሯል። ይህንንም ለዚህ ምክንያት አድርገው ያቀረቡት በተመሳሳይ መልኩ ሩሲያ ደግሞ በተቃራኒ መልኩ ሩሲያ ደግሞ የመከላከያ በጀቷን ለመቀነስ ነው በቭላዲሚር ፑቲን በኩል ውሳኔ ላይ የደረሰችው። እንግዲህ ሁለቱን ስታነጻጽረው ሩሲያ እዚህ ጋር የመከላከያ በጀቷን እየቀነሰች ነው፣ ነገር ግን በጣም ጠንካራ የሆነ የማጥቃትና የመከላከል አቅም እየገነባች ነው። የኔቶ ሀገራት ደግሞ በተቃራኒ መከላከያ በጀታቸውን ጨምረዋል። ይህ ግን እነሱ ላይ በኋላ መዘዝባቸው የሚመጣ ነው የሚልን ሀሳብ እየሰነዘሩ ይገኛሉ። ይሁንና እንግዲህ ይህ የሩሲያ ዩክሬን ጦርነት ከፍተኛ የሆነ ውድመትን ነው አሁንም እያስከተለ የቀጠለው። በተለይ ከሁለተኛው ዓለም ጦርነት በኋላ
በአውሮፓ ምድር በቀጠናው አጠቃላይ እጅግ አውዳሚ እንደሆነ ይነገርለታል። ይህ የሩሲያ ዩክሬን ጦርነት በተለይም ደግሞ ቅድም ስናነሳው እንደነበረው ከቅርብ ጊዜያት ወዲህ ደግሞ ከፍተኛ የሆነ ሰብአዊም ሆነ እንዲሁም ቁሳዊ ውድመትን ነው እንግዲህ በነዚህ በሚሰነዘሩት ጥቃቶች ያስተናገደ የመጣውና የተባበሩት መንግስታት ድርጅት የሰብአዊ መብት ቢሮም አንድ ይዞት የወጣው ቁጥራዊ መረጃ ነበር። በተለይ ከታህሳስ እስከ ግንቦት ወር ድረስ በተካሄዱት በሁለቱም ወገን በኩል በተካሄዱት ጥቃቶች የሟቾች ቁጥር ከዚህ ቀደም ከነበረው ከአምና ወቅት ጋር ከነበረው ጋር ሲነጻጸር በ37 በመቶ መጨመሩን ገልጿል። እና አሁንም እንግዲህ ጥቃቶች እየተጠናከሩ ነው የሚገኙት። ዩክሬንም እንግዲህ በሩሲያ በኩል እነዚህን ሀሳቦች እያነሳ እንገኛለን እንጂ በዩክሬን በኩል አሁንም የሚፈጸሙ በሩሲያ ላይ የምትፈጽማቸው ጥቃቶች አሉ። በሁለቱም በኩል ነው ጥቃቶች እየተፈጸሙ የሚገኙት። ዩክሬን እንግዲህ እጇን አጣጥፋ አልተቀመጠችም። አሁንም ጥቃቶችን ከመፈጸም ባሻገር እንግዲህ አንድ ውሳኔ ላይ ደርሳለች። ከቀናት በፊት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ከዚህ ቀደም ተስማምተው የነበረው በኦቶዋ ካናዳ አንድ ስምምነት ላይ ተደርሶ ነበር። እንደምታውቀው የጸረ ሰው ፈንጂን የመጠቀም የማከማቸት እና አጠቃላይ እዛ የመዘርጋት ስምምነትን ተከትሎ ከዚያ ታቀባ ነበር የቆየችው። ነገር ግን ከዚህ ሙሉ በሙሉ መውጣቷንና የጸረ ሰው ፈንጂን ለመጠቀም እንግዲህ ውሳኔ ላይ መድረሷን ነው ፕሬዚዳንቱ ያስታወቁት። ይህ እንግዲህ እንደምታውቀው አሁን የሩሲያ ግስጋሴ በተለይ እንግዲህ በጂኦግራፊካል ወይም ምድራዊ ድል ያገኘች በየብስ ላይ ድልን ያገኘች የተለያዩ ስፍራዎችን እየተቆጣጠረች ከመምጣቷ ጋር በተገናኘ ይህንን የጸረ ሰው ፈንጂ መጠቀም ምናልባት አዋጭ ሊሆንላት ይችላል። ምክንያቱም አካባቢውን ለቃ ከወጣች በኋላ ያንን ጸረ ሰው ፈንጂ ከቀበረች በኋላ አካባቢውን ለቃ ከወጣች በኋላ በሰፈረው የሩሲያ ጦር ላይ ጥቃትን ለማድረስ ልትጠቀምበት ትችላለች ተብሎ እየተገመተ ይገኛል። ይህ እንግዲህ ስምምነት ሁሉ አብዛኞቹ ሀገራት ናቸው ይህንን ስምምነት የተፈራረሙት እና በጣም ከፍተኛ ሆነ ቆይቷል። እንደውም ይህንን ስምምነት ከዚህ ስምምነት መውጣት የነበረባት ጦርነቱ ልክ እንደተጀመረ ነበረ። በጣም ዘግይታ ነው ከስምምነቱ የወጣችውና ምናልባት የጦርነቱን የኃይል ሚዛን ሊቀይር ይችላል ተብሎም እየተጠቀሰ ይገኛል ማለት ነው። የውሳኔ እንግዲህ በቀጣይ ምን አይነት ነገሮች ይከናወናሉ የሚለውን ደግሞ የምናይ ይሆናል። በቀጣይ እንግዲህ አዳዲስ ነገሮች ይኖራሉ ብለን እናስባለን። ምክንያቱም ኢራንና እስራኤል በኋላ አሁን ላይ አክቲቭ የሆነ የኔቶንም እንግዲህ የኔቶ ሀገራትን ብዛት እናያለን። እነሱንም በተለያየ መንገድ እያሳተፈ ጥርጣሬንም ስጋትንም እየፈጠረባቸው የመጣ ግጭት ነው እንግዲህ አሁን ላይና ምናልባት አዳዲስ ነገሮች ሊፈጠሩ ይችላሉ። እንዳነሳው ደግሞ የኦቶዋ ስምምነት 1997 ላይ ከተፈረመ በኋላ ዩክሬን ከስምምነቱ መውጣቷን አስታውቋል። እንግዲህ ፕሬዚዳንቷ በስጋትነት የገለጹትም ደግሞ ለመውጣታቸው በምክንያትነት የሚያነሱት ደግሞ የሩሲያ ጦር ይሄንን እየተጠቀመና ወታደሮቿንና ዜጎቿን እያጠቃ በመሆኑ ከዚህ ስምምነት ለመውጣት ተገደናል የሚል ነገር እናያነሱት። ስለዚህ ከዚህ ስምምነት ወጥተዋል። ከዚህ በኋላ ምናልባትም እንግዲህ የሚጠቀሙበት እድል ይኖራል ማለት ነው። ስምምነቱ ከወጡ በኋላ አዳዲስ ነገሮችም እንግዲህ በቀጣይ ይኖራሉ ተብሎ ይታሰባል። እንግዲህ ለዛሬ በዚህ እናብቃ። በቀጣይ እንግዲህ በሩሲያ ዩክሬን ጦርነት ላይ የሚኖሩ አዳዲስ መረጃዎችን በትንታኔ ዘገቦቻችን ለተመልካቾቻችን የምናደርስላችሁ ይሆናል። ወደ ተመልካቾቻችን እስከዚህ ሰዓት ድረስ አብራችሁን ስለቆያችሁ ከልብ እናመሰግናችኋለን። በቀጣይ የሀገሬ ትንታኔ መሰናዷችን በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።